አባ የሆነ ጥያቄ ልጠይቅህ። ምን ዘምጠይቅ? አሁን የአንድ ሰዓት መንገድ ጉዞ አይደል ያለን? ስለዚህ በዚህ አጋጣሚ ተማሪዎች የጠየቁኝ ጥያቄ አሉ፣ እነሱን መልስልኛለህ? በጣም አሪፍ አጋጣሚ የመረጥሽ። ምክንያቱም አሁን አንድ ሰዓት ሙሉ ዝም ብለን እንጓዝ ነበር። ልጠይቅ አንዳንድ ጥያቄዎች። ያኔ የመጀመሪያ ቪዲዮ የሰራነውን ታስታውሳለህ? ጥያቄ ጠይቀው እንደውም አልጠየቅኩም። ልክ እንደዛው ከዛ በኋላ አይተው ደግሞ ይጠየቋሉ። አንዳንድ ጥያቄዎች ልጠይቅ፣ በደንብ አድርገህ መልስላቸው። እሺ ከባድ ነው ምናምን አይባልም። እሺ ኧረ አይደለም፣ ያው አንተ ላይቭ ላይ እንደሚጠይቁት ነው እዚህም የጠየቁት። አዎ ከፕሮግራሜ መካከል ጥያቄ ጠይቁ ባለው ጊዜ አስመልስላችኋል አይደል? ለዛ ነው አጠራቅመሽ ነበር ማለት ነው? አዎ እንዴ ሲጀመር ፋይናል ፈተና ስለነበርኩ ነው እንጂ ቶሎ ነበር የምለቅላችሁ። ሰርች ግን አልተመቸኝም ነበር። አዘጋጅተሽ ነው አሁን መጣሽ? አይደለም እሱማ የተዘጋጀ ነው እኮ። ሁሌ ዝግጁ ነኝ እኔ። ገባህ አይደል? ሁሌ ዝግጁ ነኝ። እሺ የመጀመሪያ ዝግጁ ናት። እየሰማችሁ ነው? ሁሌ ዝግጁ ናት። ስለዚህ ሰርፕራይዝም አያስደነግጥሽም? ፍራንክም አያስደነግጥሽም? አይደለም እኔ እሱን አይደለም በራሴ ፕሮግራም ሁሌ ዝግጁ ነኝ። እሺ የመጀመሪያው ጥያቄ ማለት ነው አንድ እንደ ደም አይነታችን የራሳችን መለያ ጸባይ አለን። እንደ ደም አይነታችን የራሳችን ጸባይ አለን ወይ? መለያ ጸባይ አለን? የለንም። ደም ነው። ዋናው የነፍስ ጉዳይ ነው። ነፍሳችን እግዚአብሔርን ሁሉ ጊዜ ትፈልገዋለች። እሺ ነጮች የደም አይነታችን ኦ ቢ ፕላስ ምናምን እያሉ ብዙ ስም ሰጥተውታል አይደል? ያ ሁሉ የደም አይነታችን ከምንኖርበት ሁኔታ ከምንመገበው ምግብ አንፃር ሊለያይ ይችል ይሆናል። የኛን ማንነት ግን አይወስነው። ሊወስን ከቻለም ደግሞ ለምሳሌ አሳ ብቻ የሚበሉ ሰዎች አሳው በራሱ አይምሮ ይከፍታል ስለሚባል ከዛ አመጋገብ አንፃር ልንነቃቃ እንችላለን። የሆነ ሀገር ስትሄጂ ደግሞ በረሃ ላይ የሚኖሩ ሰዎች ከሚመገቡት ፍራፍሬ ጫካ ውስጥ ካሉት አባቶች ብቻ የቦታው ላይ ያ የምትመገቢው ምግብ ይጎዳል ወይስ ጤንነትን ይጨምራል ከሚለው አንፃር ባህሪያችን ሊለያይ ይችል ይሆናል እንጂ እድላችንን አይወስንም። ወደፊት ምን አይነት ሰዎች ልንሆን እንችላለን? ዛሬ ላይ ካላጠናሽ ነገ እንደምትወድቂው ዛሬ ላይ የምትመገቢው ምግብ የደም አይነትሽን ቀይሮ፣ ለምሳሌ የበግ ደም በተደጋጋሚ የሚበሉ ሰዎች፣ ደም የሚጠጡ ሰዎች ከደማቸው ጋር የእንስሳ ደም ስለተቀላቀለ እንስሳዊ ባህሪያቸው ያይላል። ግልጽ ነው አይደል? ከደማቸው ጋር ሌላ አይነት ነገር ሲቀላቀል ያ ነገራቸው ያይላል። ግን የወደፊት እድሉን የሚወስንለት እግዚአብሔርና መጽሐፍ ቅዱስ ወይም የጸሎት የጾም የስግደት መንፈሳዊ ህይወት ማንነቱ ወይም ደግሞ ዓለማዊ ማንነቱ እንጂ ደም ውስጥ ያለው ማንነቱ አይደለም። ይሄንን እግዚአብሔር እንዳያመልክ ፍዘት ሊያጋጥመው ይችላል። ፍዘት ለምን? የእንስሳ ደም ስለተቀላቀለበት። ስጋ በብዛት አትብሉ፣ በተለይ ጥሬ ስጋ አትብሉ የሚባለው ከጥሬ ስጋ ውስጥ ደም ስላለ ያንን ደም እንደበላሽ እንደጠጣሽ ስለሚቆጠር ነው። ግን ደግሞ ከዛ ጎን ለጎን የምትመገቢው ምግብ የህይወት እድልሽን የህይወት እጣሽን ፈንታሽን ሊወስን ይችላል። ለምሳሌ ጓያ የሚበሉ እናቶቻችን ይጎብጣሉ አይደል? ጓያ ሰበረው ይባላል። ብዙ ጊዜ እንደዚህ ብለው በቃ ህይወት እድላቸውን እንደዛ አረገባቸው። ያ ማለት እንደዛ እንዲሆኑ ግን ታስቦ አይደለም። የራሱ ምርጫው ነው፣ የሰውየው ምርጫ ነው እንደዛ ያደረገው። አመጋገቡን ቢቀይር አስተሳሰቡን ይቀየራል። ግሎሲ የሚፈጽሙ ሰዎች ሰምተሻል አይደል? ግሎሲ የሚፈጽም ሰው በተደጋጋሚ ይሄን ነገር ዘሩን በማፍሰሱ አይምሮ በደንብ መስራት አይችልም። አይኑ ይደክማል፣ ወገቡ ይንቀጫቀጫል አይደል? አስተሳሰብ መጠኑ ምን ይላል? ይቀንሳል። ስለዚህ በዚህ የተነሳ መጸለያ ጊዜ አያገኝም፣ መስገጃ ጊዜ ማሰብም አይችልም። ይሄን ነገር የህይወት እድሉን በራሱ ጊዜ ዘሩን በማፍሰሱ እድሉ ወሰነ። ደምም እንደዛ ነው እንጂ ኦ ስለሆንኩኝ ፕላስ ምናምን ስለሆንኩኝ ቢ ስለሆንኩኝ አይደለም። ግልጽ ነው። ስፈጠር ኦሆኛ አልተፈጠርኩማ ወይ ቢ ወይ ማር አይደለም። ደም ነው የተሰጠኝ፣ የህይወት ደም። በአፍንጫውም አዳምን እግዚአብሔር አዳምን ፈጠረውና በአፍንጫውም የህይወትን እስትንፋስ አለበት ነው። የህይወትን እስትንፋስ አትለያይ። አንቺ ግን በነፃ ፈቃድሽ የተነሳ ምን ታደርጋታለሽ? ትገለባብጫለሽ። ግልጽ ነው አይደል? በቃ ስለዚህ የደም አይነታችን ለጸባያችን ይሄን እያዩ ይሄ ጥፍር ላይ ያለው ነጭ ነገር አይሹ ይሄ ሰፊ ሲሆን እድሉ እንደዚህ ነው። ይሄ ታይሻል ሰፊ ሲሆን እድሉ እንደዚህ አይነት ሰው ነው። ይሄ መንጋጋው በጣም ሰፋና ጠበብ ያለ ሰው እንዲህ አይነት ሰው ነው። አሻራ ደግሞ ለምሳሌ እኔ ይኸው እዚህ ጋር የአይን ምልክት ይኸው እዚህ አይሹ አለች ሊስቴ እዚህ ጋር እንዲህ ያለባቸው ሰዎች
እንዲህ ናቸው ተብሎ ይተነብያል። እኔ አሁን ለምሳሌ እነሱ እንደሚፈልጉት ነው አጋጣሚ ሆነ። ግን እንደዚህ ሆኜ አይደለም። ዱርዬም ነበርኩ፣ መጥፎ ሰውም ነበርኩኝ፣ ደግ ሰውም ነበርኩኝ። የራሴ ማንነት ገባሽ? ህይወቴ በዛ ነው። እና ደምሽ አይደለም ያንቺን ማንነት ገነት እንድትገቢ ሰው እንድትገቢ የሚያደርገው ነፃ ፈቃድሽን ተጠቅመሽ የተመገብሽው ምግብ ማስተካከል ምግቡ በራሱ ስለሚጎዳ። ሌላ ሁለተኛ ደግሞ ማለት ነው መድኃኒት የምንወስድ ሰዎች እንዴት ሱባኤ መግባት እንችላለን? ሱባኤ ማለት ሙሉ ጊዜ ለእግዚአብሔር መስጠት ነው። ሱባኤ ማለት ሙሉ ጊዜ ለእግዚአብሔር መስጠት ከሆነ እግዚአብሔር ከነፍሰ ጡር ከአራስና ከበሽተኛ ጋር ጉዳይ የለውም። ወይም ደግሞ ለምን አልጾምሽም ለምን እንደዚህ አልኩም አይልም። ስለዚህ መድኃኒቱን እንደያዘች እየዋጠች እየበላች ሱባኤ መግባት ትችላለች። ዋና ሱባኤ ጥቅሙ ምንድነው? ሙሉ ጊዜሽን ለእግዚአብሔር መስጠት ነው። ኦኬ። እንዴት አሁን ምግብ እየበላች እየወሰደች ታማሚ ከሆነ እየበላ ሱባኤ መግባት ትችላለች። እንዴት? በአይምሮ ብቻ ማለት በአይምሮ ብቻ እያሰበ ዝም ብሎ ደጋግሞ ለምሳሌ አንድ ጸሎት 49 ደቂቃ ማነው 49 ጊዜ አቡነ ስናሽ በል 49 ጊዜ እንደዚህ አድርግ 100 ጊዜ ጸልይ ውዳሴ ማለት ይባላል አይደል? 7 ጊዜ ይባላል። ለምን የሚደጋገሙ አምሮሽ ሴቭ እንዲሆንና በቃ እሱን ብቻ እንድናስብ በተደጋጋሚ ባሰብሽ ቁጥር ነፍስሽ በብዛት ወደዛ ነገር የመሳበት ይሆናል። ይሄን ነው ማሰብ። ሱባኤ ማለት የምትፈልጊውን ጉዳይ በተደጋጋሚ ማሰብ ነው። ግን ሱባኤን የሚያግዙት አጃቢዎች አሉ። ጾም፣ ጸሎት፣ ስግደት እነዚህ የሱባኤ አጃቢ ናቸው። ከዛ ሳትወጪ ከተቀመጥሽበት ክፍል ሳትወጪ ጾም፣ ጸሎት፣ ስግደት አጃቢዎቹ ናቸው። የግዴታ ግን አይደለም። ስራ ላይ ሆኖ ሱባኤ የሚገቡ ሰዎች አሉ። አራስ ሆና ልጇን ይዛ ሱባኤ የሚገቡ አሉ። የአንድ ቀን ሱባኤ አለ አይደል? አዎ አለ። የአንድ ቀን ሱባኤ ማለት ከጠዋት 12 ሰዓት ጀምሮ ማለት ነው ከማታ 12 ሰዓት ጀምሮ ትቆሚያለሽ እስከሚነጋ 12 ሰዓት ድረስ አትቀመጭ። አተኝም እግርሽ እንዲህ ታንቀሳቅሻለሽ፣ ትጸልያለሽ፣ ትሰግጃለሽ። እንዲያውም እንደ ረፍት ቢቆጥሩት ስግደታቸው ነው። እጥፍ ጉልበታቸው ስለሚታጠፍ የአንድ ቀን ሱባኤ ይባላል። ንገረኝ መልስልኝ ነው በቃ። እግዚአብሔር ሆይ ይሄን ነገር ፍርድ ቤት ነገር ልገባ ነው፣ እንደዚህ አይነት ቦታ ልሄድ ነው፣ አንተ ይሄን ጉዳይ አሳካልኝ፣ የሆነ ነገር ላደርግ ነው፣ ንግድ ልከፍት ነው፣ ልጅ ልወልድ ነው። ብቻ ያን ጉዳይ ዝም ብለሽ ማሳሰብ ነው። ለስንት ቀን? ለምትፈልጊው ለሶስት ቀንም አለ የሰባት ቀንም አለ ለምትፈልጊው። ስለዚህ መድኃኒቱን ስለዋጠ ስላልዋጠ በጸሎቱ ላይ የሚያመጣ ለውጥ የለም። ምን ሌላው ደግሞ ማለት ነው በጣም ብዙ አመት ሰርቻለሁ ሰው ቤት ማለት ነው። በርቀት ሆኜ ንስሐ መግባት እፈልጋለሁ እችላለሁ ወይ? በርቀት ሆኖ ንስሐ መግባት ከባዶ ይሻላል። ከባዶ ይሻላል። አዎ እንደገናም ደግሞ እግዚአብሔር በርቀት ይሰማል። የጠፋው ልጅ ከርቀት ነው የሰማው አይደል? አንድ ከርቀት ሆኖ አባቴ ቤት ብሄድ ይሻለኛል ሲል እግዚአብሔር አባቱ ሰማው ነው የሚለው። ከርቀት አየው ነው የሚለው። ስለዚህ ቤሩትም ትሁን ሊባኖስ አውሮፓም ትሁን ገጠር ትግባ አባ ንስሐ መግባት ፈልጌ ነው የሚሰማው። ምናልባት በንስሐ አባትና በልጅቷ መካከል ቴሌ ነው ያለው። ቴሌ አሳልፎ ይሰጣል አይሰጥም አይደለም ጉዳዩ። ልጅቷ ንስሐ መግባቷን አለመግባቷን ቼክ ማድረግ ያለበት አይደለ? በቃ እኔና አባ እያወራን ነው፣ ኃጢአቴ መናገር አለብኝ። የሰማኝ ቴሌ ብቻ ነው ከእግዚአብሔር ውጪ። አራት ወገን ሰምቷል። እግዚአብሔር፣ ቴሌ፣ አባና ልጅቷ አይደል? የዓለም ሕዝብ ግን አልሰማም። ወደዚህ እንምጣና መቶ አለቃው ማቴዎስ ወንጌል ላይ ማለት ነው። መቶ አለቃው ጭፍራው ወይም ወታደሩ ታሞበት ጌታ ወይ እባክህን ባሪያዬ ታሞብኛል ፈውስልኝ አለው። ና እንሂድ ብሎ ሲለው ጌታ እኮ ነው ና እንሂድ አለው። ውይ ጌታ ሆይ እኔ ቤት መግባት አይገባህም፣ ቤቴ ኃጢአተኛ ነው፣ ከቤቴ በታች በጣሪያ በታች ልትገባ አይገባህም፣ ቆሻሻ ነው ቤቴ። ግን እዚህ የሆነ ቃል ተናገር፣ እዛ ባሪያዬ ይፈወሳል። ስለዚህ ስልክ ማለት ያ ነው። ፈውስም ቢሆን ምንም ወንጌል አሁን ለምሳሌ ዩቲዩብ ላይ ያስተምራሉ አይደል? ውጭ ሀገር ሆኖ ይሰማሉ አይሰሙ? ሶ ታዲያ ወንጌልን ሰምተው ከተለወጡበት ንስሐ ስለሆነች የእንትን ቴክኖሎጂ ልዩነት ሆነ እንጂ ቅዳሴ በቴሌቪዥን ሰምተው ቆመው የሚያስቀድሱ አሉ። ቤተክርስቲያን የሌለ አጠገባቸው የሌሉ ሰዎች፣ መሄድ የማይችሉ ሰዎች ከዛ በብርጭቆ ያስቀምጣሉ። የቅዳሴው ድምጽ የቅዳሴ ጸበል ነው ብሎ ያመኑ ሰዎች የዳኑ አውቃለሁ። ቴሌቪዥኑ አጠገብ አስቀምጠውት ቅዳሴ የተቀደሰ ቆማ ሰማች፣ እግዚኦታ መለሰች፣ ተሰጥኦ መለሰች። ከዛስ የቅዳሴ ጸበል ነው ብላ ጠጣችው።
ዳነች። ዋናው እምነትሽ ነው። ስለዚህ እዛም ሆና እዚህም ሆና ንስሐ ነው። ግን ህሊናዋ ንጹህ እንዲሆን እና ደስ እንዲላት ኢትዮጵያ ስትመጣ ያንኑ ኃጢያት ደግማ ንስሐ ገብታ 7 ቀን ሚስጧት ምንም ቀን በቃ ዝም ብላ ብትጨርሰው ደስ ይላታል። አይ በስልክ ምን ያረካልና ብላ ውስጧ ከፊል እንዳይሆን። እሺ ሌላው ደግሞ እኔ የሆነ ሰዓት ላይ መንፈሳዊ ህይወት ላይ እጠነክርና 1 ወር ወይ 2 ወር ሲሞላኝ ባላሰብኩት ሰዓት ኃጢያት ላይ እገኛለሁ። በምሰግድ ሰዓት ምን እያልኩ ልስገድ? ምን ላድርግ? እንዴት እስቲ ያው መንፈሳዊ ህይወት ላይ 1 ወር 2 ወር ጠንክራ ነው የምታሳልፈው። ከዛ መልሳ ወደ ኃጢያት ትገባለች እና በምሰግድ ሰዓት እንዴት ብዬ ልስገድና ምን ላድርግ? ይሄንን ለመተው መልሼ ደግሞ እዛ ኃጢያት ውስጥ እንዳልገባ እንኳን አይደለም እኛ 40 ዓመት የዘጉ ባታያን መናንያንም ኃጢያት መልሶ ይሰራሉ። ችግሩ ምንድነው? ወደ ኃጢያት የምትገባው እግዚአብሔርን ሰድባ ንቃ ጸሎቴን አልሰማኝም ብላ ከሆነ ነው ችግሩ። ወይም ደግሞ ወደ ኃጢያት ተመልሳ አይገባችሁ ከእውቀት ጉድለት ከሆነ መማር አለባት እንጂ ማንም ሰው ይሰናከላል። እኔም ሁላችንም ብንሆን እንወድቃለን እንነሳለን። እግዚአብሔር የሚጠላው መውደቅን ሳይሆን ወድቆ መቅረትን ነው። ስለዚህ ኃጢያት ማንም ይሰራል። ግን ይሄን ነገር ለማቆም ማለቷ ምንድነው? ለማሳጠር ለምሳሌ በየወሩ ከሆነ ንስሐ የምትገባው በ6 ወር ለማድረግ ኃጢያቱን 6 ወር ሙሉ ላለመስራት ምን ማድረግ አለባት? ስግደት ላይ ማተኮር። እድሜዋ ወጣት ከሆነች ስግደት ላይ ማተኮር። ከዛ ደግሞ የሚመጣባትን ፈተና ያ አለብኝ ብላ የምታስበውን ፈተና ለሁለት መክፈል አለባት። አንደኛ አመጋገቧ ነው ወይ? ምቾት ነው ወይ? ሁኔታዎች ናቸው ወይ እኔን እንደዚህ የሚያደርጉኝ? ሁለተኛ ደግሞ የቤተሰብ ዛር መንፈስ፣ የቤተሰብ ባዕድ አምልኮ፣ የቤተሰብ ወይም ደግሞ እኔ የተበላሁት ቡዳ ካለ እሱ ነው ወይ እንደዚህ የሚያደርገኝ ብላ ቼክ ማድረግ አለባት። በምትሰግድበት ሰዓትስ ምን እያለች ትስገድ? አንደኛ አቤቱ ማረኝ ግድ ነው። ይሄ ማይቀር ነው። ኃጢአተኝነት ማመን ማለት ነው። ኃጢአተኝነት ማመን ማረኝ ይቅር በለኝ ማለት ነው። ሁለተኛ ንስሐ መግባት እንዳለባት ውስጧ ያውቃል። ኃጢአቷን ግን ትጻፈው እና ደጋግመት ይው ደጋግማ ባየችው ቁጥር በቃ የጥፋተኝነት ስሜቷ በጣም ስለሚከብዳት ንስሐ ትገባና ደግማ ያን ላለመስራት በጣም እንትን ትላለች ሲበዛባት። ግን እንደ መጨረሻ እንደ መደምደሚያ ግን የምቆጥረው ከዚህ ነገር ለመላቀቅ እንዴት ብዬ ልስገድ አለችው። ጠላቷን መቃወም አለበት። በእኔ ውስጥ ሆነ እግዚአብሔርን በቅንነት እንዳላገለግለው ወደ ኃጢአቴ እንድመለስ የምታረገኝ ወረተኛ እንደሆነ የምታረገኝ የጠቋር መንፈስ ታሰር ብላ መስገድ አለባት። ምክንያቱም የጠቋር መንፈስ ሁሉ ጊዜ መንፈሳዊት ላይ ወረተኛ ያደርጋል። እኔና አንቺ ወረት ብለን ሰርተናል። በዚህ አጋጣሚ ወረት የሚል ቪዲዮ አለ አንተ ላይ የተለቀቀ ማለት ወረት ምንድነው ብላ ሰላም በዩቲዩብ ላይ የሰራችው ቪዲዮ አለ 40 ደቂቃ የሚፈጅ እሱን ይዩት አይደል? ስለዚህ ጠቋር የሚባለው መንፈስ ወረተኛ ያደርጋል። ለምን ጾም ሲገባ ትጾሚያለሽ፣ ትጸልያለሽ፣ ምንም ነገር በቃ ደስ ይላል። ግን የሆነ ሳለ ደግሞ ስትይሽ ለምን እንደዛ እንደምትሆኚ ስለሚያውቅ ነው ዝም የሚልሽ። ስትጾሚ ስትጸልይም ስትይ ነገ እንደምታቋርጪው ያውቃል። ያውቃል አንቺ ወደሽ አይደለም የምታቋርጪው እንደሚያስቋርጥሽ ወይም እሱ እንደሚያስጥልሽ። ለምን ባህሪሽን አውቆታል፣ ጸባይሽን አውቆታል። በትንሽ ነገር እንደምትሸወጂ የሆነ ዋው ምናምን ብለሽ ቁርጠኝነት የለም የሆነ ነገር እንደሚወስድሽ ያውቃል። አብሮሽ ያደገ መንፈስ ከሆነ በተለይ መቼ እንደምትወርቂ ያውቃል። ስለዚህ ደካማ ጎንን ማሻሻል ትልቁ ጥቅሙ እዚህ ላይ ነው። እሺ ሌላው ደግሞ መቁጠሪያ በግዝት እና በሰንበት በዓላት ቀን መምታት ይቻላል። ሌላው የኔ ጥያቄ መምህር መልካምነት ይጋባል መጥፎ ሰው መቁጠሪያ በምን ቀን? በግዝት ቀንና በሰንበት ቀን መምታት ቆርቦ መቁጠሪያ መምታት አይቻልም። ኦኬ ቆርቦ ለምሳሌ የቆረበ ሰው ጎንበስ ብሎ አይሰግድም። ክርስቶስ ውስጡ ስላለ ንጉስ ነው። ተንበርክኮ አይሰግድም፣ ተንበርክኮ አይጸልይም። ለምን? ንጉሱን ተቀብሏል። ሰው አይንበረከክለትም፣ እሱ ግን ስጋውን አንግሶታል በዛ ቀን። ስለዚህ በቆረበበት ቀን የማይሰግድ ከሆነ ተንበርክኮ የማይጸልይ ከሆነ ማታ አይሰግድም ስልሽ ለአብ ለወልድ ለመንፈስ ቅዱስ ይሰግዳል እኮ። ግን ይሄ ማረኝ ይቅር በለኝ ብሎ አይሰግድም። ተምሯል። ምህረት አድርጎለት እኮ ነው አይደል የቆረበው። ስለዚህ መቁጠሪያ ስትመጪ በቆረብሽበት ቀን ስጋሽን እየጎዳሽ ነው። ይደማል፣ ይላጣል። በመቁጠሪያ ሰውነትሽ ያማል። ያ መሆን የለበትም። እሺ ሌላው ደግሞ የኔ ጥያቄ መምህር መልካምነት
ይጋባል። መጥፎ ሰዎችም ታግሳችሁ ወደ መልካም ነገር አምጧቸው አልክ። ግን ምንም ያክል መልካም ብንሆንላቸው ምንም ያክል ብንታገሳቸው የማይቀየሩ ሰዎችን ምን እናድርጋቸው? በባለፈው ቪዲዮ የሰራነው አለ መልካምነት ይጋባል፣ ታግሳችሁ እለፉ፣ ምንም ያክል መጥፎ ነገር ቢኖራቸውም ሰዎቹ ብለሃል። እንዴት መልካም ምንድነው መታገስ የማንችላቸው ሰዎችን እንዴት እናድርጋቸው? አዎ መልካምነት ይጋባል። ስለዚህ ለሰዎች ክፉ ለሚያደርግባችሁ መልካም አድርጉ ብለህ ነበረ። ግን ምንም የማይገባቸው ሰዎች አሉ ነው። አዎ ምን እናድርጋቸው? ያውላችሁ ወደዚህኛው ከተማ ሽሹ የተባለው ለዚህ ነው። እዛኛው ከተማ ፈተና ሲያደርሱባችሁ ወደዚህኛው ከተማ ሽሹ። መሸሽ አንዱ ድህነት ነው። እሺ ጸበል ሲመታሽ ዳንኩት ያልሻል፣ ጸሎት ሲሰማ ዳንኩት ያልሽ፣ መሸሽም ድህነት ነው። ከመጥፎ ነገር መሸሽ፣ ከሲጋራ ከጫት ከሱስ ሲሸሹ እየዳኑ ነው። ከመጥፎ ሰዎች መሸሽ፣ ከሱስ መሸሽ፣ ከጠላት መሸሽ። ለምን እነሱ ውስጥ ነው የሚፈትንሽ መንፈስ አለ። አንዱ መንገድ ይሄ ነው። ለምን ተነግሯቸው አይሰሙ። ሌላው ደግሞ ተነግሯቸው ስለማይሰሙ እንተዋቸው ማለት አለ። ልንጸልይላቸው ይገባል። እነሱን አትንገሪያቸው፣ አይሰሙ። እግዚአብሔር ሆይ እባክህን ይሄንን ነፍስ እንዲህ አድርገው ብሎ መጸለይ። ለምን እግዚአብሔር ለምሳሌ አብርሃም በድርቅ ምክንያት ወይም በረሃብ ምክንያት ወደ ግብጽ መጥቶ አቤሜሌክ የሚባል ንጉስ ማርኮት ነበረ። ማርኮት ሳይሆን ወደሱ ሄዶ ሚስቱን ወስዶበት ነበረ እና አይ ሚስቱን አትንካበት፣ አብርሃም ማለት ነብይ ነው ብሎ በህልም ተገልጦ እግዚአብሔር አስፋሃለሁ አለ። እዚያ አለው። ያ ንጉስ በጣም ደነገጠ። ምንም እንኳን ጨካኝ ንጉስ ቢሆንም አረመኔ ከባድ ንጉስ ቢሆንም እግዚአብሔርን ግን ያውቀዋል፣ ይፈራዋል። እኪች አሁን ያልሻቸው ሰዎች አይመለሱም፣ አረመኔዎች ናቸው አይደል ያለችው? አይዳ ያውቁታል እግዚአብሔርን። ከዛ አብርሃም ለምንድን ነው እንደዚህ ያልከኝ? አብርሃም እህቴ ነች ለምን አልከኝ? ሳራ ሚስቴ ነች አትለኝም? ስለው ሚስቴ ነች ካልኩማ ትገልብኛለህ አለው። እኔ ምን አረኩ ልታስቀስፈኝ ነው እንዴ አለው። ግልጽ ነው። አሁን ወደ ዋናው ልምጣልሽ። ምን አረገው አቤሜሌክ? ምን አረገ ይላል? በጎች ሰጠው፣ ብዙ ነገር ሰጠው፣ በጣም ብዙ ነገር አደረገለት። ከዛ እግዚአብሔር ምን አለ? አብርሃም ይጸልይልሃል እኔም ይቅርልሃለሁ። አብርሃም ይጸልይልሃል እኔም ይቅርልሃለሁ። ግልጽ ነው። ስለዚህ እግዚአብሔር ለምን ቀጥታ አቤሜሌክን ይቅር አይለው? የአብርሃምን ምን ሊያሳይ? ጥንካሬው፣ ብርታቱን፣ ሃይማኖቱን። ስለዚህ እቺም ልጅ ለቤተሰቦቿ ስትጸልይ እየጸለየችላቸው እንደሆነ እንዲያውቁ አንድ ቀን ያሳያቸዋል። በእሷ ጸሎት እንደሚድኑ፣ በእሷ ጸሎት እንደሚመለሱ። ምናልባትም እሷ ካልጸለየችላቸው አትድኑም ሊላቸው ይችላል። አይታወቅም። ኢዮብም እንደዛ ነው የተባለው። ሶስት ጓደኞቹ ኤልፋዝ፣ ቴማናዊ ኤልፋዝ፣ ሹሃዊ በልዳዶስ ምናምን ያለ ስማቸው ይጠቅሳል። እነዚህ ሶስቱ የኢዮብ ጓደኛ ማቾች ይወቅሱት ነበር። አንተ ኃጢአት ብትሰራ ነው እንጂ እንደዚህ ሆንከው፣ ቁስል በቁስል ሆንከው፣ ሚስት ልጆች ሁሉም በቃ የሞቱ ቢያለቁብህ ኃጢአተኛ ብትሆን ነው እንጂ እያሉ ራሱን በጣም እንዲጠላ እያደረጉት ነበር። እግዚአብሔር ግን እንዲህ አይደለም ያለው። መጨረሻ ላይ መስከረም አንድ ቀን ሲፈውሰው፣ ለኛ አዲስ ዓመት ማለት ነው፣ የተጠመቀው መስከረም አንድ ቀን ነው። ሲፈውሰው ምን አለ? እነሱን ኢዮብ ይጸልይላችኋል እናንተን እምራችኋለሁ፣ እሱ ካልጸለየላችሁ መስዋዕት ካላቀረበላችሁ አልምራችሁም አላቸው። ለምን በተዘዋዋሪ መንገድ እንደዛ አደረገ? ካሁን በኋላ ኢዮብ እንዳትናገሩት ይቅር ብያችኋለሁ አይደል? ኢዮብ እንዲጸልይ ያደረገው እግዚአብሔር ኢዮብ ጻድቅ ስለሆነ ነው። ይሄ ሁሉ መከራ የደረሰበት ሰይጣንን እንዲያሸንፈው ማሸነፍ ስላለበትና ኢዮብ እግዚአብሔርን የማይከዳ ፍጥረት እንደሆነ እንዲታወቅ እንጂ በጥፋቱ እንዳልሆነ እንዲያውቁ ነው እንጂ እነሱን ዝም ብሎ ይቅር ቢላቸው ኖሮ ኢዮብ ኃጢአተኛ እንደሆነ ነው የሚያስቡት፣ ጻድቅ እንደሆነ እንዲያስቡ። ስለዚህ እቺም ልጅ እነዚህ ቤተሰቦች ልባቸው ድንድን ቢልም አንድ ቀን የእሷ ጸሎት ብርታት ደግሞ ቤተሰቡን እንደሚያድን ማሰብ አለበት። በጣም አሪፍ። እሺ ሌላው ደግሞ የማታ ጸሎት ሳደርስ በተለይ 3 ሰዓት ላይ ከ3 ሰዓት በኋላ ማለት ነው እየሰገድኩ እያለ ብዙ እባቦች ይታዩኛል ሳሎን ውስጥ። በጣም ከፋ ሲል ደግሞ ዘንዶም ይታየኛል አለችና ምን ላድርግ ይሄ ስሜት እንዳይሰማኝ? ይሄ ቤተሰብ ዛር መንፈስ፣ የቤተሰብ ባዕድ አምልኮ ይመለክ የነበረበት ቤት ስለሆነ ነው። ቤቱ ቡና ሲጠጡ አብሮ ቡና የሚጠጣ መንፈስ አለ፣ ቡና ሲያፈሉ። ስለዚህ ይሄ ነው የሚታያት እና ደግሞ ውስጧ ያለው መንፈስ ባህሪውን እየነገራት ነው። ዘንዶ ባህሪው ምንድነው? ጠቅላይ ነው፣ ሁሉንም ዋጥ የሚያደርግ ዛር መሆኑ ማሳያ ነው በዘንዶ ሲገለጽ። እባብ ከሆነ ደግሞ ዛርም ነው ተንኮለኛም ነው። ቡዳ ዛርም ነው ተንኮለኛም ነው፣ ውሸታም ነው፣ አስመሳይ ነው። ምላሱ ለታረለ መንፈሱ በእባብ ከተገለጠ እንደዛ ነው። በወፍ ሲገለጥ እንደ ወፍ፣
በድመት ሲገለጽ እንደ ድመት ባህሪ ግልጽ ነው አይደል? ልክ እንደዛ ነው እኮ ምን ታደርግ አሁን ዝም ብላ መትጋት ነው ያለበት። የቤተሰብ ዛር መንፈስ ታሰር ነው ማለት ያለበት። እሺ ሌላኛው ደግሞ ሰዎችን ወይም ደግሞ ጓደኛችንን ወደ ራሳችን ለማቅረብ ብቸኝነታችንን ለመቅረፍ ምን እናድርግ? ሰዎች ወደኛ እንዲመጡ እኛም ደግሞ ወደ ሰው ለመቅረብ ወደ ጓደኛ ለመቅረብ ምን እናድርግ? ይሄ ጥያቄ እኮ ሰው መቅረብ ያቃተው ሰው እንደገናም ደግሞ ሰዎች ወደሱ እንዲቀርብ የሚፈልግ ሰው የብቸኛ ሰው ጥያቄ ነው። አዎ እንዛጋ እንደዚህ ነው። ራሳቸው መለወጥ ራሷን መለወጥ ነው ያለባት ወይም ራሱ መለወጥ ነው ያለበት። እሺ በሁለት ነገር አንደኛ ሰው ከሰው ጋር ያቀራረበኝ ብሎ የሚያስቡትን ባህሪያቸው ማስተካከል። ለምሳሌ የአፍ ጠረን ከሰው ጋር ያቀራረበኝ፣ ድንገተኛ ንግግር፣ ጨዋታ አለማወቅ፣ መጽሐፍ አለማንበብ፣ ከጉዳዩ ጋር ሙሉ አለመሆን፣ ሰው ሲያወራ ባዳነት ስሜት የሚሰማሽ ከሆነ፣ ሌላው ደግሞ የአካል ጉዳት ችግር ካለበት ይሄ እንደዚህ ይሉኛል ብሎ ማሰብ ከሰው ጋር ያቀራረበ ሰው እንዲቀርባት የምትፈልግ ከሆነ ከዚህ ነገር ነፃ መሆን አለባት ወይም አለበት። ወደ ሰው መቅረብም ሰው ለማቅረብም አንዱ መንገድ ምንድነው? ዝም ብሎ ማንነት ላይ ትኩረት ማድረግ ነው። የራሷ ማንነት ላይ እኔ በቃ የሥላሴ ፍጥረት ነኝ የሚወደኝ ይቀርበኝ ይሆናል ብሎ ማሰብ ነው። አይ ከዚህ ውጪ ነኝ ጥያቄ በዚህ ጋር የተደገፈ አይደለም ብሎ ካሰቡ ደግሞ ሜቢ ሰዎችን ለማዳን ሊሆን ይችላል ብዬ አስባለሁ። ይሄ ጥያቄ እንበልና ሰውን ለማዳን ሰውን ለማቅረብ ወደዚህ ትምህርት እንዲመጡ ምን እናድርግ ነው አይደል? በቃ የተሰማቸውን መናገር ነው። ይሄን ትምህርት እንዲያዳምጡ መጋበዝ ነው። ከዛ እነሱ ደግሞ ያሳለፉትን ህይወት መናገር ነው። የገባኝ ይሄ ነው። ምናልባት አዎ፣ ግን ጓደኛ ለመቅረብም ስለሆነ ያለችው አዎ፣ እንደዛ ነው። ኦኬ፣ ወንድ ለመቅረብ ጓደኛ ወደ ራስ ለማቅረብ ብቸኝነትንም ለመቅረብ ምን ላድርግ? እንዴት ወደ ሰው እንቅረብ እናቅርብ? አይ እኮ ጥያቄው ተደረገ። እንዴት ወደ ሰው እንቅረብ እንዴት እናቅርብ እኮ በጣም ከባድ። ጓደኛ ስላለች ምናልባት ሰላም ነው ምናልባት አትክልት ጎመን ይዘው እየተሻገሩ ነው። አትክልት ይዘው እየተሻገሩ ነው። እሺ አይ ጓደኛ የሴትም ጓደኛ ሊሆን ይችላል፣ የወንድም ጓደኛ ሊሆን ይችላል። ግን ሰው እንዴት ልቅረብና ላቅርብ ነው ዞሮ እኮ ይሄ ጥያቄ። ሰውን መቅረብ ያቃታት ሰው ነች። እንደገና ደግሞ እንደዚህ ነው የጻፉት፣ መቅረብም ማቅረብም ያቃታት ሰው ነች። ስለዚህ ነው እኮ ያልኩት። የፍቅረኛ ጉዳይ ከሆነ ግን እግዚአብሔር የሚሰጣትን መጠበቅና ደግሞ እሷ የተዋወቀችውን ሰው ሪስፔክት ማድረግ፣ ወንድም ከሆነ ደግሞ እሷን የቀረባትን ሴት ጥሩ ጎኗን ብቻ መደገፍ፣ ደካማ ጎኗን ደግሞ እንድታሻሽል ቢነግራት የሚሰማት ስሜት ምን እንደሆነ አይሮን ነው ያላልኩ። ግን ደካማ ጎኗን ማስተካከል፣ መደገፍ፣ ጥሩ ጎኗን ደግሞ ማሞገስ። በቃ እሺ አሪፍ። ሌላው ደግሞ እኔ የ16 እና የ14 ዓመት ልጆች አሉኝ። ትልቁ ልጄ ስለ ድንግልና ክብር ምንም ሊረዳኝ አልቻለም። የወንድ ድንግልና ምንም አይሰራም ብሎ ይለኛል እና በሰንበት ትምህርት ቤትም ላስገባቸው ብዬ ገና ናቸው እድሜያቸው ተብዬ ነውና እንዴት ላስረዳው የወንድ ልጅን ድንግልና ጥቅም? እንደዚህ ነው። የወንድ ልጅ ድንግልና ጥቅም ለመማማር አሁን ገዳም ላይ ደርሰናል። ወደ ማን ገዳም የመጣ ነው? ደብረ ማርያም ገዳም ደርሰናል። ዋው ደብረ ማርያም ገዳም ደርሰናል። እንግዲህ አይ 30 ደቂቃ ነው አሁን ከንትን 20 ደቂቃ ስንት ይላል ሰዓት? እንደዛ 20 ደቂቃ ነው አሁን አንድ አይደለም። ቪዲዮ የቅድሙን ፖዝ አድርገነው ነበር መሀል ላይ። በቃ ይሆናል፣ እንደዛ ይሆናል። በቃ ስንመለስ እንቀጥለዋለን። እንዴት ነበረ? አስተያየት ጻፉ። ጥያቄዋ እንደገና መልሱ። አባይ ባንተ እንደዚህ መንደር አለ፣ እዚህ መንደር አለ። መንደር ነዋሪ ወይኔ እንዲህ ነው የሚሻገሩት። እርግጠኛ ነኝ ህፃናቶቹ ዋና ይችላሉ እንጂ የሚሰምጥ የለም። ይኸውማ ሆይ እኮ ማን እናትየውም እንትን እያሉ ነው። ላይፋቸውም ራሱ በቃ የነማ ማርያም የነሱ በጣም ይገርማል። እግዚአብሔር ዘቢብ እንደ ብዙ ነገር አለፈሽ እኮ ላንቺ ብለን እኮ ነው። ይህስ መንደር ነው አለ ባህር ዳር ላይ መንደር
መቶ ነው አባ እኔ ምርጫኝ በስመ አብ በቃ ከባዬ እንዴ እሺ ኖርማል ጀልባ ላይ ለጥ ብላለች እንቅልፋን ተመቸሽ እንዲና እንዲ ሲል እያጫወተሽ መሰለሽ ወይኔ እኔ ግን ልጆቹ ባህር ዳር ላይ ሆኑብኝ ይላልው ለያቸው ልጆቹ አባዬ ችግር የለውም እኮ እናንተና እነሱ አንድ አይደላችሁም እኮ እንደባ ችግር የለውም ያቸው አዎ ማርያም እሺ አባቴ ዞረን ከጀልባ በኋላ ጊዜ አላገኘንም ስንመለስ እንቀረጻለን ብለን ነበር ምንም ጊዜ አላገኘንም ስንመለስ ደግሞ አሁን እረፍት አድርገን እራታችንን ልንበላ ስንል አገኘውክ ባህር ዳር ስካይ ሆቴል ነው ያለነው በጣም ደስ የሚል አየርና ብርሃን ነው ስለዚህ የቀረሽ ጥያቄ ስንት ነው 1 2 3 አይደል 3 ነው በቃ አጠቃላይ እሺ ጥያቄውን እንጨርሳለን ኮሜንት ጥሩ ኮሜንት እንደጻፋችሁ ተስፋ እናደርጋለን እሺ ቅድም ልጠይቅህ የነበረው መምህርዬ አይደለም ቆይ እኔ የ16 እና የ14 አመት ልጅ አሉ ትልቁ ልጄ ስለ ድንግልና ክብር ሳወራው ምንም ሊረዳኝም አልቻለም ሰንበት ትምህርት ቤት ለማስገባት ደግሞ ገና ናቸው ብለውኛልና ስለ ድንግልና ጥቅም ስለ ወንድ ልጅ ድንግልና ጥቅም እንዴት ላስረዳው ምን ላደርግ እንዲገባው አንደኛ ስለ ወንድ ልጅ ድንግልና ጥቅም ሳይሆን ማስረዳት ያለባት የእግዚአብሔርን ክብር ነው ማስረዳት ያለባት የእግዚአብሔርን ክብር ሳያቅ መንፈሳዊ ህይወት ምን እንደሆነ ሳያቅ የእግዚአብሔር ኃይል ምን እንደሆነ ሳያቅ ድንግልናን ማወቅ አይችልም ድንግልና ክብር የሚኖረው መንፈሳዊ ህይወት ሲታከልበትና እግዚአብሔር ማን እንደሆነ ስናውቀው ንጽህና ምን እንደሆነ የምታውቂው ቆሻሻን ስታውቂው ነው በተዘዋሪ መንገድ ደግሞ ንጽህና ምን እንደሆነ የምታውቂው የንጽህና አምላክ የክብር አምላክ የሰው ልጆችን ህሊና ንጹህ አድርጎ አይምሮአቸውን ንጹህ አድርጎ የፈጠረው አምላክ እንዲሁም የስጋን ክብር በመንፈሳዊ ህይወት ስታውቂው ነው አይደል ስለዚህ መንፈሳዊ ህይወትን ለመጀመሪያ ማስተማር ያለበት ብዬ አስባለሁ የመጀመሪያው ጠቅለል ያለው መልስ ግን ወደ ውስጥ ጠለቅ ብለን ስንገባ ድንግልና ለ16 አመት ልጅ ምን እንደሆነ ማስረዳት ብዙም ላይዋጥለት ይችላል አንደኛ እድሜው በራሱ እሳት እድሜ ነው በጣም አደገኛ ከንፋስ ወደ እሳት እድሜ አይደል ከዛ ከእሳት ደግሞ ወደ ውሃ እድሜ ጎልማሳነት አይደል ከውሃ እድሜ ደግሞ ወደ አፈርነት እድሜ መሬት ዝምተኝነት ታጋሽነት ሽምግልና የሚባለው መሬት ብዙ ጊዜ ብዙ ነገር ትሸከማለች መሬት አትቆጪ ቀስ ብየረግጣለሁ ነገ ካንቺ በታች መሆኔን አውቃለሁ ሁሌ ነው ማለት ስለዚህ መሬት ቻይ ናት ተሸካሚ ናት ሽምግልናም እንደዛ ነው ያን እድሜ ላይ ሲደርሱ ሰዎች ያለፈው ዘመናቸውን አስበው በጣም ያዝናሉ ይጸጸታሉ ይረጋጋሉ ማረኝ ነው የሚሉት ውሃ እድሜ ላይ ደግሞ ጎልማሳነት የሚባለው ነው ከ30 ጀምሮ እስከ 45 ያለው ጎልማሳነት ይባላል እስከ 30 ያለው ምንድነው እሳት እድሜ እስከ ዘመን አዎ የሥራ እሳት ሲባል መጥፎ እኮ አይደለም ለሥራም እሳት ፈጣን ነው የምትሆኙ ያገኘውን ነገር ነው የሚበላው ሁሉ ነገር እሳት ያገኘውን አይደል የሚበላው ያሞቃል ይበላል ይጠብሳል ጥቅምም አለው ጉዳትም አለው አይደል ወጣትነትም እንደዛ ነው ወራዙት ይባላል ወራዙት ማለት በቃ አሁን ያለውን ነገር ስሜታዊ የሆነው ነገር የሚፈልግ ዝብእቱ ወራዙ ይሄ ነው በቃ አሁን ያለን ነገር ይሄ ነው ተብሎ የሚባለውን ነገር ብቻ መንካት ነው የሚፈልገው እንትን እግዚአብሔር አለ እኮ ሲባል የታለ አሳይኝ ምናምን ካላየው አላምንም ይሄ አንዳንድ ጊዜ አርጅተው እንደዚህ የሚሉ አሉ በተለይ ሽምግልና ላይ ሳይሆን እስከ 45 ዓመት ያሉ ጎልማሳ የሚባለው እድሜ ላይ የሚቆይባቸው አሉ ይሄ ነገር ግን ብዙ ጊዜ ወጣትነት ላይ ነክቶ ማየት የሳይንስ የሚባለው ነገር ላይ የሚያዘወትሩት አሁን የጠየቁት ነገር አሁን ሊደርስላቸው ይፈልጋሉ ይሄ ንፋስ እድሜ የሚባለው ደግሞ ከ18 ዓመት በታች የሚባለው እድሜ ነው ንፋስ እድሜ ይባላል ህፃንነትም ንፋስ እድሜ ይባላል ወጣኒ ማለት እናንተ ናችሁ አንቺ አሁን ወጣኒ ነው የምትባዩ 18ንም አልፈሽዋል
እድሜሽን ልናገር እንዴ? ችግር የለውም። እንደሌሎች ሴቶች አይደለም። ወጣኒ ማለት እንደዚህ ነው። ወጣኒ ማለት የሆነች ነገርን እሳት እድሜን ንፋስ እድሜን ጨርሷት ወጥቶ ወደ እሳት እድሜ የተሻገረ የወጣ ወጣት ማለት እኮ እሳት የንፋስን እድሜ ወጥቶ አለፋት ማለት ነው። ወጣት ያቺን እሳት ያቺን ንፋስ አለፋት ማለት ነው። ወደ የትኛው መጣ? ወደ እሳት፣ ወደ ስራ፣ ወደ መፍጠር ወደሚችልበት ይሄ በጣም ክሬኤት የሆነ ነገር ማድረግ የሚችለው በዛ እድሜ። በጣም ትክክል ነህ። እኔ አሁን እንደዛ ነኝ። አይምሮሽ የሚያስበው እሱ ነው። እግዚአብሔር በቃ ስራ ለመስራት አክቲቭ ነኝ። ለሁሉም ነገር ማሰብ የምትፈልጊውን ነገር መርጠሽ የምታስቢው ያሰብሽው ነገር ማድረግ ትፈልጊያለሽ። በትክክል እንትን ሊለኝ አይገባም። ጀማይ በጣም ስለዚህ ይሄ ህፃናቶች ብዙ ጊዜ ንፋስ ናቸው። አይምሯቸው አይጨበጥም፣ አይያዝም። በቃ አሁን ይሄንም ያንንም አምጡ የሚሉት በቃና ንፋስነት ነውና ይሄ ልጅ ያለው አሁን የ16 ዓመቱ ልጅ ያለው ስንት እድሜ ላይ ነው? የትኛው ላይ ነው? ወጣትነትን ሊጀምረው ያለበት እድሜ ላይ ነው ያለው። ንፋስ እድሜን ሊጨርስ ነው እና ማንንም አይሰማም። ኤክስ አግኝቶ ተሳስተሃል ካልሹ ወይም ካልሻት በዛ እድሜ ላይ በተለይ ከ10 ዓመት ጀምሮ እስከ 18 እስከ 19 ዓመት ድረስ ሞራል ይፈልጋሉ፣ ማበረታቻ ይፈልጋሉ፣ በሰሩት ነገር ላይ የሆነ ነገር እንዲጨምርላቸው ይፈልጋሉ። እሺ እናመሰግናለን። እሺ በጣም የሚያቃጥለው ነገር ነው የመጣ ይሄ ሽታው ይሄንን ብቀምሰው ንግግር ይፈጥናል አይደል? ንግግር ይፈጥናል። የእንደዚህ አይነት የትልቅ ሆቴል ዳቦዎች በጣም የሚጣፍጡት በነገራችን ላይ እየበላን ነው። ማን ነው ተስጎመጀ ነው እንደሱ። እሺ እና ኤክስ አግኝተው ደደብ ምናምን ካልቻቸው በስማ የእውነት ይደድባሉ፣ እልከኛ ይሆናሉ፣ ንዴታም ይሆናሉ። የያዙትን ስትቀሚያቸው አትችልም ስትያቸው ያ ያልሻቸውን ነገር በሙሉ ሊያደርጉት ይሞክራሉ። አታርጉ ያልሻቸውን አትንኩ ያልሻቸውን ነገር ደግሞ ተደብቀው ማድረግ ይፈልጋሉ። ሲጋራ ማጨስ የሚጀምረው በዚህ ጊዜ ነው። እስከ 18 ባለው ጊዜ ውስጥ ነው በድብቅ ኃጢያት የሚሰሩት። በጣም ብዙ ጊዜ ህፃናቶች፣ ወንዶች በተለይ ግሎስ የሚጀምሩ፣ ሴቶችም ፋይሬጅ የሚባለው በእንግሊዝኛ እሳት እድሜ የምንለው ያ ነው። በቃ በጣም ከባድ ነው እና ይሄንን እድሜያቸውን ያማከለ ነው ትምህርት መስጠት ያለብን። ድንግል ሴት ወይም ድንግል ወንድ ድንግልናቸው ይለያያል አይለያይም አይደለም። ወንድ ከሆነ ከሴት ጋር መተኛት የለብህም በዚህ እድሜ፣ ሴት ከሆነች ከወንድ ጋር መተኛት የለብሽም፣ እንዲሁም ደግሞ ዘርህን በከንቱ ማፍሰስ የለብህም ስትዩ አስፈራርተሽው አስደንግጠሽው ሳይሆን ክብር ነግረሽው የእግዚአብሔርን ክብር ነግረሽው በድንግልና ጸጋ ያገኙትን አባቶች ምን እንዳገኙ አስተምረሽው ነው መሆን ያለበት አይደል? ለምሳሌ ድንግል የሆኑ ሰዎች ድንግል ካልሆኑ ሰዎች በአስተሳሰብ ይለያሉ ይባላል። ይሄን ታውቂያለሽ? በተፈጥሮ ዘር ይፈሳል በተፈጥሮ ወይም ደግሞ አይነ ጥላ ምናምን እንደዚህ ማታ በህልም በእንቅልፍ ልብ ቀን ያያትን ሴት ቀን ያየውን የዝሙት ፊልም ቀን ያየውን ሴክሹዋል ነገር ማታ በህልሙ ይመጣበታል ወይም ያመጣበታል አይነ ጥላው። ከዛ ከእንቅልፉ ሲነሳ ረጥቦ በስብሶ ነው የሚነሳው። ይሄኛውን ነገር በዛ እድሜው ሲመለከተው ይሄ ልጅ ምንድነው የሚለው? በህልሙ ያያትን ሴት አይጠላትም። ሰይጣንን አይቶ ዘሩን አያፈስማ። የምታምር ሴት አይቶ ነው ዘሩን የሚያፈሰው። ስለዚህ ምንድነው የሚለው? አሪፍ ነገር ነው የሚለው። ከዛ ቀጣይም ደግሞ እንዲሆን ብቻ ሳይሆን የሚመኘው ቀን ራሱ ማድረግ ይፈልጋል፣ መሞከር ይፈልጋል። ህፃናቶች ብዙ ጊዜ አዲስ የሆነ ድምጽ ሲመጣባቸው 12 ዓመት 13 ዓመት ሲሆኑ ወንዱ ከሆነ ድምጹ ጎርነን ቀየር ይላል እና ለወጥ ሲል ድምጹ ያስደነግጠዋል የራሱ። ከበግ ግልገሎች መካከል አንድ አንበሳ ደቦል ግልገል አምጥተሽ ብታሳድጊ ከፍ እያለ ሲመጣ አንዴ ሲያጋሳባቸው ራሱ ይደነግጣል፣ እነሱ ይደነግጣሉ። ለምን? ራሱን ከበግ መካከል አግኝቶት ቆይቶ ሰምቶት አያውቅም። ልክ ነው። ገባሽ? ወደዚህ ጋር ስትመጪም እንደዛ ነው እና ድንግልና የሚለውን ነገር ማሰብ የሚጀምሩት ኃጢአት ምን እንደሆነ ካወቁ በኋላ ብዙ ጊዜ ሰዎች እና አስተማሪው ምን አላሉ? አንድ ጊዜ ልንገርሽና አስተማሪው ተማሪዎች
እንግዲህ የሰባተኛ ክፍል ባዮሎጂ ምናምን መሰለኝ እሺ እርግጠኛ አይደለሁም እና ስለ ብልት ስለ ሀፍረተ ስጋ የሚነግራቸው እንዳያፍሩ በቃ ይሽኮረመማሉ ያፍራሉ ሲነገራቸው ምን ሰባተኛ ክፍል ስማር what is set is a collection of things or objects ምናምን ብለን እንላለን አይደል ተሳሳትኩኝ የሆነ ነገር ብቻ እንደዚህ እንላለን እና ሴት ሲባል አንድ ተማሪ ጆናቶ ሴቶች እነሱ ናቸው የትኛው ነው ማለት ቀጥታ የተሰማው ነው የተናገረው እዚህ ጋርም ደግሞ አስተማሪው ሲያስተምር ተማሪዎች በስዕል ሀፍረተ ስጋችሁ ምን እንደሚመስል አስቀምጡልኝ አለ ሳሉልኝ አለ ከዛ ልጅቷ እንዴት እንደሆነ መልኩን ስለማታውቀው ጎንበስ ብላ ልታይ ስትል ቲቸር እየኮረጀች ነው አለ ቲቸር እየኮረጀች ነው አለ ይሄውልሽ የምታየው ልጅ የራሷን አጣቀው ይሄኛው ልጅ ደግሞ የሚመልሰው ማለት ጤናማ መልስ ነው ለርሱ ነው ታዲያ ጤናማ ማርያምን እና እሺ አንዳንዴ በዛ እድሜያቸው ላይ ሆነው ድንግልናን ከሀፍረተ ስጋ ጋር ነው የሚያገናኙት እንጂ ከዛኛው ክብር ጋር አያገናኙትም ላይምሮ በጣም ፈጣን ነው ባይዘው ድንግል የሆነ ሰው ለምን ዘሩ ይሄ ሀፍረተ ስጋው ላይ የሚወጣው ዘር የሚያፈሰው ዘር ባልፈሰሰ መጠን አይምሮ በጣም አክቲቭ ነው የሚሆነው በጣም ይገርማል ለዚህ ነው ብዙ ጊዜ አባቶች ድንግል ሆነው ሲመንኑ ሲመነኩሱ ምን ሲሉ በድንግልና ህይወት ቆይተው ረጅም ዓመት ሲኖሩ የማሰብ አቅማቸው በጣም እንትን ነው በጣም በቃ ማለት ብቻ ጥሩ ነው ይባላል ለዚህ ነው ግሎሲ ቢፈጽሙ ሰዎች ዘራቸውን ቶሎ ባፈሰሱ ቁጥር አእምሮአቸው እየደከመ ቀደም እንዳልኩሽ ያሳሰብ መጠናቸው እየቀነሰ ይመጣል ጉልበታቸው እየደከመ ይመጣል መስገድ አይችሉም ወገባቸው ጉልበታቸው ይንቆጫቆጫል አካላቸው ይቀጭጫል ይበላሉ አይጠረቁም አይወፍሩም ወይም ደግሞ ቢወፍሩም እንኳን በጣም የፈዘዘ ማለት ነገር ያለባቸው ክሬት የማድረግ ነገር የላቸው ግሎሲ ቢፈጽሙ ዘራቸው ቶሎ የሚፈስባቸው ሰዎች ማለት ነው እግዚአብሔር ረድቷቸው ወይ ደግሞ የስራቸው ጸባይ ሆኖ አክቲቭ ነኝ ሊሉ ይችላል ይሆናል ባለበት በስራው ላይ ግን አክቲቭ አይደለም ግን ማለት ነው አሁን እንደዚህ ዘራቸው የሚያፈሱ አሏ እነሱ አሁን ቢያቆሙትም ያ መፍዘዝ ይቆጥላል ወይም ያንን መቀጨት ለምን ሆርሞን ይቀጥላል መሰውነቱ መቀጨት እና እንትኑ ይሄ ፍዝዝ የማለቱ ቢያቆሙት ሲያቆሙት ካቆሙት በኋላ ፍዝዝ የማለቱ ነው ግሎሲቡን ኖ ግሎሲቡን ካቆሙ በኋላ መፍዘዙ መክሳቱ ምናምን በዛው ይቀጥላል ወይስ እንደ እድሜያቸው እድሜ ልኩን 20 ዓመት 15 ዓመት ግሎሲብ ሲፈጽም የነበረ ሰው በጣም ሆርሞኑን ጎድቶታል ማደግ የሚገባውን የሴሉን ቲሹ አሁን ሲቆረጥብሽ ደም ይፈሳል ከዛ በጣም ከተቆረጠ ይሰፋል አይደል ከዛ በኋላስ ስጋሽ ይገጥማል ለሽላሊት የሰው ልጅ አካልና ሽላሊት በጣም ተመሳሳይነት አለው ይገጥማል አጥንታችን ሲሰበር አጋጥሞት በሸንበቆ በመናምን አያይዞት በብረት አያይዞት የበግ ጥብስና ቅቅል ስትበይ ምናምን ይገጥማል ይባላል እንደዛ ይበየዳል አካላችን ልክ እንደዛ ነው ግልጽ ነው ስለዚህ ለረጅም ዓመት በተለይ ከቲኔጀርነት 16 ዓመት ምናምን ጊዜ ጀምሮ ግሎሲብ ሲፈጽሙ ያደጉ ልጆች 30 ዓመት 40 ዓመት ምናምን አካባቢ ሲደርሱ በጣም ስለጎዱት ስጋቸው ያው ጤናማ ሊሆኑ ይችላሉ አክቲቭ አይምሮአቸው ወደ ነበርበት ይመለስ ሰውነታቸው ግን አይመለስም በጣም ይሄ መፋፋት መወፈር መደለብ ወይም ስፖርት ሲሰሩ ምናምን በጣም አሪፍ አፒራንስ እንዲኖራቸው ሊያደርግ የሚችለውን አካላቸው ላይ ያለውን ገድለውታልና ቆዳቸው መጠጥ ትጠጣ የነበረች ሴት መጠጥ ስታቆም እንዴት ነው እድሜዋ ሲሄድ ጅጅት ትላለች ሴቶች ላይ ይታያል ይሄ ብዙ ጊዜ ወንድ ላይ ብዙም አይታይም እንደዛ ነው የሚሆነው ግሎሲ የሚፈጽም ሰው አካሉ ድርቅ ያለ ይሆናል ይበላል ይጠጣል በጣም ሀብታም ሊሆን ይችላል በጣም ብዙ ሊሰራ ይችላል ግን አካሉ በጣም ዝም ብሎ ግርጥት ያለ ነገር ይሆናል ግልጽ ነው እንደዛ ነው ወደዚህ ልምጣልሽ ይሄ ልጅ ከዚህ አንፃር ካልነገርሽው ድንግልናን ከመንፈሳዊ አንፃር ስትነግሪው መጀመሪያ የእግዚአብሔር ክብርና የቅዱሳን ክብር ሊገባ ይገባል ገባሽ ከዛ በኋላ ነው ደግሞ እንደገና ሳይንሱ ላይ ተመጨና ይሄን ስታርቁ ይሄ እንደዚህ ይገጥማል ይሄ እንደዚህ እና በጣም ለወደፊቱ ተስፋ አይኖርህም ስትዩ ይፈራል ያቆማል ጥሩ አይደለም ደግሞ የእውነት ነው እየዋሸሽውም አይደለም ሐቁ ከዚህ መጀመር አለበት ነው ሌላው በመጽሐፍ ቅዱስም ዮሐንስ ወንጌላዊ ድንግል ነው በድንግልና ነው እንትን ያለው የተሰወረው ሞቷል ነው የሚባል ግን ተሰውሯል እኛ ምናምን ነው
በድንግልና ብዙ አባቶቻችን መናንያን አባቶቻችን ከልጅነት ጀምሮ በድንግልና አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ እነዚህ ያለ ትዳር ከልጅነት ከማህፀን ጀምሮ ነው በድንግልና። ቅዱሳን የሚባሉት አብዛኛዎቹ ከማህፀን ጀምሮ ተመርጠው የተወለዱት ትዳር መያዝ አለባቸው ተብሎ በቤተሰቦቻቸው እንትን ሲባሉ ጋብቻ ሲመጣላቸው እንደነ ጻድቁ ገብረ ክርስቶስ ሰርጋቸውን ጥለው የሚጠፉ በድንግልና የሚኖሩ ቅዱሳን ጻድቃን እነዚህ ብዙ ጊዜ አይተሽ ከሆነ ተአምራት የማድረግ ኃይል አላቸው። መንፈስ ቅዱስ ይቀርባቸዋል። ስጋቸው ንጹህ ነው። አይምሯቸው ደግሞ በቅድስና ህይወት ውስጥ ስላሉ ንጹህ ነው። ምናልባት ከመቤታችን የሚለዩት የሐሳብ ድንግልና የላቸውም። አው ሊያስቡት ይችላሉ። ኃጢአትን ያስቡታል። መቤታችን በስጋም በገቢርም በሐሳብም ድንግል ናት። ገብቶሽ ካላል ስለዚህ ከዚህ ነው በመቤታችን የሚለዩት በዚህ ነው። ከዛ ውጪ ግን ቶሎ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ በማለታቸው የሐሳብ ድንግልናቸውን ያስጠብቃሉ። ግልጽ ነው አይደል? ስለዚህ የእነዚህ አባቶችን ሪዛልት ነው ማሳየት ነበሩ ሳይሆን ሪዛልቱ ይሄንን ድንግል ሆነው ምን አገኙ የሚለው ላይ ማሳየት። አዎ ክርስቶስ ሰምራ ለምሳሌ 12 ልጅ ወልዳ ነው አይደለም የመነነችው። የሷ ድንግል መሆን አለመሆን አይደለም የሚወስነው። ከይሄን ወልዳ ደግሞ ገዳም ገብታ ቅድስትና ጻድቅ ትሆናለች። አርሴማ ደግሞ ድንግል ናት። ገባሽ? እንደዚህ ማሳየት ይቻላል። ሌላው ከድንግል እንዲመነኩስ አይደለም ባይዘው ድንግል ሆኖ ከኖረ በኋላ በወቅትና በጊዜው ደግሞ ለሚወዳት ሚስቱ ወንድ ልጅ ድንግልና መስጠት ይችላል። የወንድ ልጅ ድንግልና እምነት፣ የሴት ልጅ ድንግልና ደግሞ እውነት ይባላል። እንዴት? ወይም ደግሞ አባትነት እምነት፣ እናትነት እውነት ነው የሚባለው። ሴት ልጅ ድንግል ነኝ አይደለሁም ብትል ድንግልናዋ በምን ይታወቃል? ከባሏ ጋር በምትተኛበት ሰዓት ደም ሲፈሳት ይታያል አይደል? ወንድ ልጅ ግን ድንግል ነኝ ብሎ ካለ ነው እምነት ነው፣ በቃ እምነት ነው። ስለዚህ እምነቱን ያጎደለው ማለት ነው። ግልጽ ነው። ያለ ጊዜው ያለ ወቅቱ ድንግልናውን የሚያፈስ ከሆነ በእንቅልፍ ልቡ ዝንየት ቢታየው ዘሩ ቢፈስ ህልመ ሌሊት ቢመታው ድንግል አይደለህም አይባልም። ራሱ ግን ፈልጎ ሆን ብሎ ዘሩን ሴት ጋር ሄዶ ካፈሰሰ ግለ ወሲብ ከፈጸመ ሆን ብሎ በመጽሐፍ ቅዱስ እንደሚለው ደግሞ መሬትን ቀደው የሚገናኙ ከብት የሚገናኙ አይደል? እንደዚህ የሚያደርጉ ሆን ብለው ድንግልናቸውን ያስረከቡት እምነታቸውን ያስረከቡት ንጽህናቸውን አጉድለዋል፣ ተላልፈዋል ይባላል። አንድ ወንድ ድንግል ሆኖ ድቁና ይማራል፣ ከዛ ያገባል። ካገባ በኋላ ቅስና ይማራል፣ ቅስናውን ይቀበላል። ቅስና ካገባ በኋላ ነው የሚቀበለው። ዲያቆን ሆኖ ግን ድንግል ሆኖ ዲያቆን ይሆናል። ድንግል ሳይሆን ዲያቆን መሆን አይቻልም። ኢትዮጵያ ውስጥ ነው። ሌላ ዓለም ላይ አይመለከታቸውም። ኢትዮጵያ ውስጥ ታቦት እኛ ብቻ ነው ያለው። በድንግልና ድቁና መቀበል ኢትዮጵያ ውስጥ ብቻ ነው ያለው። ሌላው ዓለም ላይ ሰንበት ተማሪ ቢሆን ምንም ብቻ ረጅም ዓመት የሚያገለግለው አለው አካሄድ፣ ከዛ ዲያቆን እንዲሆን ይሾማል። አሁን በጣም ነገሩን አቅልለውታል። ኢትዮጵያ ላይ ነው ጥብቅ የሆነ እንኳንም ጥብቅ ሆነ እንዴው ከባድ ነበር። ላይ ክብር የለም። ሁሉም ዲያቆን ይሆን ነበር። እግዚአብሔርም ባይሆን ኖሮ ሁሉም ዲያቆን ነበር። በነገራችን ላይ እንኳንም ዲያቆን አልሆንኩኝ ስንል አንዳንድ ጊዜ ለምን እንዴት እንደዚህ ትላለህ ልንል ይችላል። በጣም ከባድ ኃላፊነት ነው። ዲያቆን ሆነው ዜማ ብቻ ተምረው ድቁና ተቀብለው በደሞዝ የሚያገለግሉ በጣም ያሳዝኑኛል። የመጨረሻ ከባድ ኃላፊነታቸውን አልተወጡም። ዜማ ብቻ ተምሮ ዲያቆን የሆነ መጽሐፍ ቅዱስ መማር አለበት። ዘማሪ መሆን የነበረበት ዲያቆን ነው። ሰባኪ መሆን የነበረበት ዲያቆን ነው። ቤተክርስቲያንን በከፍተኛ ቦታ ላይ በጸሐፊነትም በሁለት በኩል የተሳለ ቢላ ሆኖ ማገልገል የነበረበት ዲያቆን ነው አይደል? ዲያቆናት በጣም ትልቅ ስራ ነበረባቸው። ዛሬ ቅጥረኛና ደሞዝተኛ ብቻ ናቸው እንጂ አገልጋይ ናቸው ብዬ እኔ አላስብም። ናቸው እንድንል የሚያስገድዱ ጎበዝ ሰባኪያንና አገልጋዮች አሉ። በፍርድ ቤቱም በምኑም በተለያየ በዓለማዊ ስራ ላይ የሚገርም ቦታ ላይ ተቀምጠው ድቁና ተቀብለው ቤተክርስቲያን መጥተው የሚያገለግሉ በቤተክርስቲያንም ሆነው እያገለገሉ በጸሐፊነት በምን ያገለግላሉ። ግን ጥሩ ህይወት ያላቸው መንፈሳዊ ህይወታቸው በጣም አሪፍ የቤታቸው የጸሎት ቦታ ያላቸው ማለት ስላገለገልኩ ስላቆረብኩ ስለቀደስኩ ገነት እገባለሁ ማለት አይደለም ብሎ የሚያስቡ ዲያቆናት ጤነኛ ናቸው። የራሴ የግል ህይወት ሊኖረኝ ይገባል፣ ድንግልና መጠበቅ አለብኝ፣ ወርማፕ ማድረግ ይሄ መዳራት ወይም ደግሞ ግልሙትና መገልሞት መዳራት ነው መተሻሸት ከፍቅረኛ ጋራ ምናምን እንደዚህ በድቁና ጊዜያቸው የተዳሩ የተሻሹ ቆይተው ከዛ ደግሞ ወደ ቤተክርስቲያን ሲገቡ በኋላ ደግሞ ዲያቆን ነኝ ሲሉ ደግሞ ትንሽ ከባድ ነው። ስለዚህ መዳራት ዘርን ስለሚያስፈስስ ድንግልናው እንደሄደ ነው መቆጠር ያለበት።
ይሄንን ሚስቶቻቸው ፍቅረኛዎቻቸው ሊመሰክሩ ይችላሉ። እኔ የዲያቆን ፍቅረኛ ነበርኩ፣ የዲያቆን ሚስት ነበርኩ፣ በዲቁና ጊዜው እንደዚህ ያደርግ ነበረ ምናምን ሊሉ ይችላሉ። ስለዚህ ድንግልናን መጠበቅ እግዚአብሔርን መጠበቅ ነው። ድንግልና መጠበቅ መንፈሳዊ ሕይወትን መጠበቅ ነው። ሃይማኖትን መጠበቅ ነው። ስለዚህ ድንግልና በጣም ትልቅ ማዕረግ ነው። ትልቅ ክብር አለው ማለት ነው። በጣም ይሄ ይመስላል። አመሰግናለሁ። እሺ ሌላኛው ጥያቄ ደግሞ መምህርዬ እኔ ሁሌ ትምህርትህን አዳምጣለሁ ግን መለወጥ አልቻልኩም። ከባድ ነው። አንደኛ ትምህርቴን የሚያዳምጡ ሰዎች ስንት አይነት ሰዎች እንደሆኑ ልንገርሽ። ሰይጣንን ፈርተውት የሚያዳምጡ አሉ። ፈርተውት ስልሽ በቤታቸው በአዳም ልኮ ይመለክ ስለነበር እኔንም ነገር እንዳያበላሸኝ እንደዚህ እንዳያደርገኝ ብለው ፈርተው ትምህርት ውስጥ እንትን ራሳቸውን እዛ ውስጥ ስለሚያገኙት ብቻ ያዳምጣሉ። ሁለተኞቹ ደግሞ በቤታቸው በአዳም ልኮ ይመለካል። ታሪካቸውን አግኝተውታል። በጣም ደንቋቸዋል። ግን ምን ማድረግ እንዳለባቸው ያውቃሉ። ምን ገብቷቸዋል ሁሉ ነገር። ግን ቀድሞ የገባው መንፈስ ባህሪያቸውንና ጸባያቸውን በደንብ ለይቶት ስለሚያውቀው ቀድሟቸው ይሄዳል። ይቀድማቸዋል። በተለመደው በዘልማድ ነው የሚኖሩት እና ያልቀረፉት ባህሪ አለ። ሰምተዋል፣ ገብቷቸዋል እኮ ግን እውነት እኮ ነው በቃ አይነ ጥላ ላይ ያለሽ ማለት ነው ማም ይላል። ግን የሆነ ያሻሻለው ነገር የለም በህይወቱ ላይ ገባሽ? ዝም ብሎ መስማት ወይ ጉድ የሚገርም ታሪክ ነው። በጣም ይገርማል። እንደዚህ ማለት እንደ ምናምን ብሎ ያዳምጠኛል። ሌላው ሶስተኞቹ ደግሞ ቤተሰብ ገፋፍቷቸው እንዲያዳምጡ ይደረጋሉ። እውነት ነው ግን ይሄ ነገር እንጃ ብቻ ነው ተረታት ይመስል ስክሪፕት ነው ምናምን። እኛ እኮ 1 አመት 6 ወር ሙሉ መከራዬን አይቼ ከሰዎች ጋር ተጣልቼ ተመትቼ ተደብድቤ 2 ሰዓት ተኩል ስላቀረብኩት ለነሱ መስላችሁ ስንት መከራዬን አይቼ ያቀረብኩት ገጠመኝ የ20 አመት የ30 አመት የተኖረ ህይወት ነው ማቀርበው። እነሱ ያችን ሰዓት አዳምጠው እውነት ነው ማለት ይከብዳቸዋል። ለምን ስትይ ቤተሰባቸው በአዳም ልኮ ላያመልክ ይችላል። ቤተሰቦቻቸው ላይ ስለ ባዕድ አምልኮ ላይነግሯቸው ይችላል። ሰይጣን ማን እንደሆነ ላያውቁት ይችላሉ። ዝም ብሎ እየበሉ እየጠጡ ገንዘብ ሳይቸግራቸው ኖርማል ላይፍ እየኖሩ እንደዚህ አይነት ህይወት ውስጥ ኖረው ታሪኩን ሲሰሙት ፊልም በተለይ የሚያዩ ከሆነ አረ ይሄማ ድራማ ነው ይላሉ። እውነተኛ እንደዚህ አይነት ኢትዮጵያ ውስጥ ግን እንደዚህ ነገር አለ ግን እውነት አትሌት ጨል ያለው ይጠይቁኛል። እውነት እንዳላቸዋለሁ እስቲ ማየን ጠይቅለዋለሁ። እኛ ቤት የለም። አይ ዝም ብለህ እማዬ አትሌት ጨል የሚባል ነገር ግን አለ እውነት ነው ብለህ ጠይቃቸው እለዋለሁ። ደውለው መምህር አረ አሳየችኝ እኮ እማዬ ይለኛል። ወይም ሴቶቹ ደግሞ ጎረቤት አለ እንደዚህ ነገር አለ አረ ሰማው ምን ይሻለኛል ታዲያ እነሱ ቤት በላ ጠጣ ነበረ ምን ያረጋኛል ይላሉ። ገባሽ? ቀጥታ የሚያስቡት ምንድነው እና ማተባቸው ነፃ እንዳላወጣቸው ነው የሚያስቡት። ግን ማተባቸው ሳይሆን ማተባቸውን አልተጠቀሙበትም፣ እግዚአብሔርን አላመለኩበትም፣ ክርስትና ህይወታቸውን አልኖሩበትም። የልማድ ክርስትና ጥምቀት ሲባል ጭፈራ፣ አስተርእዮ ማርያም ሲባል ቃና ዘገሊላ ሲባል ጭፈራ ብቻ የሚታያቸው፣ ቤተክርስቲያን የሚመጣው ለቀብርና ለልደት ለክርስትና ብቻ መስሎ የሚታያቸው። ከዛ ውጭ ሰባኪው ሲያስተምር ዛሬ ሚካኤል ነው ነገ እንደዚህ ነው ተብሎ በአመታዊም በወርሃዊም ባህር ሲከበር ሄዶ ተሳልሞ ምናምን ሲመለሱ ሳር ገዝተው ቡና ለማፍላት እንዲህ አይነት ላይፍ የሚኖሩ ሰዎች ብዙም ያን ያክል ለውጥ ያመጣሉ ብዬ አላስብም። ቁርጠኝነት ያላቸው መንፈሳዊ ህይወት ምን እንደሆነ የገባቸው ጸሎት ክፍል ያዘጋጁ ንስሐ አባት በትክክል ያላቸው የሰሩትን ኃጢአት መድገም የማይፈልጉ ያሸነፋቸውን የሥጋ ፈቃዳቸውን ለማሸነፍ ጥረት የሚያደርጉ ሰዎች ይድናሉ ብዬ አስባለሁ። ይሄ ነው። አይጥር እሺ፣ ወደ ሌላኛው ጥያቄ ሲሄድ ደግሞ መፍትሄ ስራይ ምንድነው? ራሱ ቀጥታ ቃሉ አስማትን ስራይ ማለት ስራ ስር ቅጠላ ቅጠል ነው ወይም አስማት ማለት ነው። በሌላ ወሰምና ቁስ ስትፈቹ ግን መፍትሄ ስራይ ማለት የተደገመበትን ሰው ድግምቱን መፍታት ማለት ነው። ወይም ደግሞ ድግምቱን ማስወገድ መሻር በቃ እና ባንቺ ህይወት ውስጥ የተከናወነውን ነገር እንዲፈቱልሽ ደብተራዎች ጋር ስትሄጂ መፍትሄ ስራይ ልገምልሽ ይላሉ። ግን ትክክለኛ መንገድ ነው ወይስ አይደለም ነው? ትክክለኛ መንገድ አይደለም። ቤተክርስቲያን የምትቀበለው መጽሐፍም አይደለም። መፍትሄ ስራይ የቤተክርስቲያናችን መጽሐፍ አይደለም። ደብተራዎች የጻፉት ስክሪፕት እና አጋንንት ያለማመዳቸው እንዲህ ካረጋችሁ እኔ እንደዚህ ያደርግላችኋለሁ ብሎ ያስተማራቸው ድርሰት ነው። ይሰራል አይሰራም? ሰይጣን ላይ ከተዋረሱት ከሰይጣን ጋር ሲሰሩበት ይሰራል። ዲል ስለሚያረጉ
አይደል ና ሀቤ ብለው ወይ በእንግሊዘኛው አይ ሴል ማይ ሶል ነፍሴን ሸጫለሁ ና እባክህን እንደራደር ደሜን ልገብርልህ ዛሬን ልገብርልህ ልጄን ልገብርልህ የትኛውን ትፈልጋለህ ብለው አስመርጠው የተዋረሱትን ሰይጣን ከተዋረሱት በኋላ ከዛ መጽሐፍት ሲያነቡ ስራ ስርም ሲበጥሱ ቅጠላ ቅጠልም ሲያመጡ ምን ሲሉ ይስማማላቸዋል ኦኬ ይነግራቸዋል ይጠቁማቸዋል ሰይጣን የተጣላቸው ሰዎች ደግሞ አሉ ማናቸው በስለት የተወለዱ እግዚአብሔር የሚወዳቸው የሚጸልዩ ቤተሰቦች ልጆች ሆነው ግን ከእግዚአብሔር ይርቃሉ ህይወታቸው ነፍሳቸው በሆኑ ሰዎች ለእግዚአብሔር የታጩ ናቸው እነሱ ግን አንፈልግህም ብለውታል እግዚአብሔርን የእንደዚህ አይነት ቤተሰቦች ሆነው ሰይጣን አንድ ቀን እንደሚከዱት ያውቃል ከዛ ሲዋዋሉ ሲደራደሩ ሰይጣን ነገ ትከጂኛለሽ ትከዳኛለህ ስለዚህ ይላል አንተ ጋር አልዋረስም ይላል በትክክል ይነግራቸዋል ከዛ ፍየል ላይ ያዋርሱታል ፍየል ላይ ሰይጣንን ያዋርሱትና ፍየሏ ሄዳ በገመድ ይዘዋት ሄደው የምትበጥሰውን ቅጠል ካፏ ላይ ቀሟታል ልክ ቅጠሉ ልትበላው ስትል ነው ይሄንን ነው ያሳየኸኝ ይላሉ ተዋርሷላ ፍየሏ ልትበላው ስትል የሚቀሙት ፍየሏ እንድትበላው የሚያደርገው ሰይጣኑ ነው መጠቆሚያ ማለት ነው አዎ ተዋና የሚባለው የዛሬ ስንት መቶ ዓመት የነበረው ደብተራ ይሄን ያደረገው በለመና ተጭኖ የሚሄድ ምናምን ደብተራ ነበር ተዋናይ ይባላል ስሙ የሰው ስም ነው እኮ ተዋናይ አረባከ ድራማ ነው የሚሰራው ግን በሰው ልጅ ላይ በሰው ህይወት ላይ የእውነትም እንደዛው ነው አይደል ስሙ ተዋናይ ነው እኮ እንዴስ ከስሙ ጋር ገጠመ ብዬ ነው እኮ ይገርማል እና ተዋናይ አሁን ተዋናይን ስነካ በጣም ቅር የሚላቸው ደብተራዎች አሉ እንደ ጥሩ ነገር በረከቱ ይደርብን የሚሉ ሁሉ አሉ እንደ ቅዱስ እና ዶክተር ወዳስ ታደሰ ሲሉ ሰምቼ በጣም አዝኛለሁ እንደ ቅዱስ አይተውት አዎ በጣም ብዙ ትልልቅ ቦታ ላይ ያሉት የድብትርና መንገድ የተከተሉ ሰዎች በጣም ከባድ የሆነ ትሩስ ነው ያሉትና በቀጣል ተዋናይ በፍየል ላይ ነበር መንፈሱን ያዋረሰው ከመንፈስ ጋር የተጣላ ሰው ነበር እሺ ምግባችን መጥቷል ተው እሺ የሚጠጣውንም አምጣልን ኦ በስመ እንደዚህ አድርጋ ሳያቸው ምግብ ሬትም ያደርጉት እንደዚህ ነው መሰለኝ ቆይ አረዳደፊብኝ እንዴ ላ እንቀጥል ይቺ ልጅ የምትሰራው ስራ ምርጥ ዩቲዩበር ነው የሚወጣት አይደል? ልጅ አሁን ቀጥል ቶሎ በል ሳይጠፋ ጉንፋን ይዞሻል አልገባም። እሺ እና ተዋናይ የሚባለው ደብተራ በፍየል ላይ ነው ያዋረሳትና የፍየሏን ስጋ የበላ ሰው ምናምን ቢል የሆነ ቢል አለ። ከዚህ ጋር በተገናኘ ፍየል ብቻ ወደ ዋና ልምጣልሽና ፍየልን ያዋርሷትና ቅጠል ልትበጥስ ስትል ካፏ እየቀሙ ሰይጣን ተጣልቷቸው መፍትሄ ስራ የሚደግሙ ሰዎችም አሉ። እነዚህ ሰዎች ነገ ከነገ ወዲያ ወደ እግዚአብሔር የሚመለሱ መሆናቸው ቢታወቅም ድንገት ቢሞቱ ግን ሲኦል ነው የሚገቡት። ለጊዜው ነው። አዎ ኦኬ። አይ ድንገት ቢሞቱ ሲኦል ነው የሚገቡት። ገና ለገና የሚጸልይላቸው ቤተሰብ ስላለ ይድናሉ ማለት አይደለም። ስለዚህ መፍትሄ ስራይ ማለት ቅጠላ ቅጠልን እጾችን በሙሉ ስራ ስርን ቅጠል እየበጠሰ ስር እየማሰ መጽሐፉን እያነበበ በገቢር የሚጸልይ ማን ነው? የሚደግም ሰው ነው። የሚጸልይ ሳይሆን የሚደግም ገቢር ማለት ይሄንን ጸሎት 49 ጊዜ ድገመውና ይሄን ጸሎት 21 ጊዜ ወይም ደግሞ እንደዚህ ጊዜ ድገም 100 ጊዜ ወይም 99 ጊዜ ድገመውና ከዛ እንዲያርገ ቅባቱን እንደዚህ አርገ ወይራ ዘይቱ እንደዚህ አርገ ለሊት ተነስተ ወፎች ሳይንጫጩ ወፎች ውሃ ሳይጠጡት ያን ውሃ እንደዚህ አርገ ይላል። ብዙ ነው ገቢሩ። በጣም ይገርማል። ከዛ ያን ስታረገው ትድናለህ። መፍትሄ ስራዩ ይሰራል፣ ድጋሙ ይሰራል ይላሉ። በተለይ እንደዚህ እስላም የደገመው ድግምት አይፈታም እኮ ከባድ ነው የሚሉ ሰዎች አልሰማሽም? እንደዚህ ለምንድን ነው የሚሉት? በቃ ህይወታቸው እስላም የደገመው ድግምት አይፈታም የሚሉት ጉዳዩን በድግምት እሾህን በሾህ ስለሚያደርጉት ነው። በሰይጣን ስራዩን በሰይጣን ድግምቱን በሰይጣን ለመፍታት የሚሞክሩ ሰይጣኖቹ ስልጣን አላቸው። እንዴት ሰው ከፈቀደ ስልጣን ማለት አሁን አንተ ብትስደግም ለሌላ ያጋንንት ስልጣን አለ። ከዛ አራን ይሄን ማልችለውም ማለት ይችላል። ያኛው እንደ ግብሩ ነው። ኦኬ ለተሰጠው ግብር አዎ አትንካብኝ ሊለው ይችላል። እኔ ብዙ የተገበረልኝ በጣም ብዙ ነገር መስዋዕት የተቀበለ ይሄ እንደዚህ ይላሉ። ወይም ደግሞ ያጋንንት አለቃ አለ። ሌጊዮን ማለት በማርቆስ ወንጌል ምዕራፍ 5 ላይ አንተ ማን ነህ ሲለው ክርስቶስ ሌጊዮን ነኝ አለ። ምን ማለት ነው? የጭፍሮች አለቃ ያጋንንቶች አለቃ ሲሆን የጭፍሮች አለቃ ሲሆን የሚላኩት ኮተት መናፍስቶች ማለት ነው። እነዚህ ጭፍሮች የሚባሉት ሲላኩ ናባክህ ዝም በእኔ ስንት ስራ ተብዬ ሰው ይወለ ተቀምጫለሁ አንተ ደግሞ ና ውጣ ትለኛለህ እንዴ አንተ ነኝ የምታስወጣኝ ይለዋል።
ትንንሾቹ አጋንንቶች ዋናውን አለቃ አጋንንት ማዘዝ አይችሉም። እንደገና እኔ እኮ በስንት ግብር የተጠራው ስንት መስዋዕት የተገበረልኝ ነኝ እዚህ በየዓመት ከሚል ከሰከሰው ጋር እኔ ተደምረኛለህ እዚህ ሲል ጸበል ያልሰማሽ? አዎ። ስለዚህ ሰይጣንና ሰይጣን ይስማማሉ እንጂ እንትን አይሉም። እና ተጨመር ነው የሚለው ሰራዊት ላይ። ኦኬ ሶ መፍትሄ ስራ የሚባለው ትልቁ አጋንንት ትንሹ አጋንንትን መኮርኮም፣ መምታት፣ ረፍ ማለት፣ ማዘዝ እንደገና ደግሞ ቅጠላ ቅጠል ላይ እንዲሰለጥን አድርጎ በቅጠል የተፈወሰ እንዲመስል ማድረግ እንጂ የእግዚአብሔር እጅ የለበትም። ስለዚህ እሾህን በሾህ ወይም አጋንንትን በአጋንንት ማባረርና ማስወጣት ወይም በአጋንንት ቅጠላ ቅጠል ላይ እንዲሰለጥኑ አድርጎ ሰዎችን ማዳን መፍትሄ ስራ ይባላል። ቃሉ ግዕዝ ስለሆነ ነው። ለምሳሌ ኡቃቤ ምንድን ነው? ኡቃቤ እንጃ ሰምተሽ አታውቂም? ኧረ ሰምቼ አውቃለሁ ግን እንትኑን አላውቅም። ኡቃቤ ማለት እናቶቻችን የሚያመልኩት መንፈስ አብሮ ከእናት ከአባት የተወለደው ዛር ነው። ቃሉ ግን አቃቤ መልአክ ከሚለው ጠባቂ፣ አቃቤ ማለት ጠባቂ ነው። ከሱ ነው የመጣው። ከዛ ጠቋር እኔ ኡቃቤ ነኝ ሲላቸው ጠባቂ መልአክ ነኝ ማለቱ ነው። ግን ጠቋር ጠባቂ መልአክ አይደለም። እንዲህ ያለ የሚሸውዳቸውም ሰዎች አሉ። ግልጽ ነው። ስለዚህ መፍትሄ ስራ ላይ ብዙ ጊዜ ሰለጠነው አሚዛራክ የተባለው የመርዛ መርዝና የቅጠላ ቅጠል መንፈስና ጠቋር ነው የሚሰለጥንባቸው። ግልጽ ነው አይደል? ስለዚህ መፍትሄ ስራ ማለት እግዚአብሔር እጁ የሌለበት ግን እግዚአብሔር በፈጠራቸው ቅጠላት ላይ አጋንንት እንዲሰለጥን አድርገው ሰዎችን ጉድ የሚያደርጉበት የሚተውኑባቸው ሰው ላይ የሚተውኑበት ነው ማለት ነው። እሺ አባቴ በጣም አመሰግናለሁ ጊዜን ስለሰጠኸኝ። እንግዲህ ጥያቄዎች በራስሽ ጊዜ ነው ተጠቀምሽው። እሺ ለነገሩ ልክ ነህ። በራስሽ ጊዜ ነው ተጠቀምሽው። እንግዲህ ጥያቄዎቻችሁ እንደተመለሰላችሁ ተስፋ አደርጋለሁ። ሌላ ጥያቄዎች ካላችሁ ጠይቁ። እኔ አልታክትም ለመጠየቅ። ስለዚህ ወሳኝ ጥያቄ ነው ያመጣችሁ። ግን ጠያቂዎች እናመሰግናለን። ቆንጆ ጥያቄ በማቅረባችሁና እንድንወያይ እድል ስለፈጠራችሁልን። አባቶችም ካላችሁ የተሳሳትኩት ካለ አርሙኝ። ከዛ ደግሞ ይሄንንም ጨምሩበት፣ ይሄም እንደዚህ ማለት ነው ብላችሁ ጨምሩበት። አመሰግናለሁ። ሌላው ደግሞ እናንተ ስትልኩ በጣም ብዙ ሰው ደግሞ ይሄ ጥያቄ ሆኖበት ያልጻፈ ብዙ ሰው ስለሚኖር ተመላሽ ይሆንለታል። ስለዚህ በጣም አመሰግናለሁ። ቀድመሽ ብትነግሪ ኖሮ ግን የበለጠ ተዘጋጅበት ነበር። ግን እንትና አለ ብዬ ከነገርኩ ፕሮግራምህን ላለማበላሸት ገባ። ድንገት በቃ ባገኘው ሐሳብ በቂ መልስ ከመለስኩላችሁ እንግዲህ ይቅርታ ድንገተኛ ነው። ከመለስኩላችሁ ጥሩ ነው፣ ግን ካልመለስኩላችሁ ይቅርታ። ኦኬ እሺ። እና በጣም አመሰግናለሁ። እሺ እኔ አባት ይሄን ይመስል ነበር ቪዲዮአችን። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይሄ ጥያቄ የተመለሰላችሁ እነዚህ የጠየቃችሁት በባህር ዳር ነው፣ በስካይ ሆቴል በምድር እንትን ባህር ምንድነው ጣና ላይ በቃ የዛሬው ይለያል ነው ብላችሁ። ስለዚህ አመሰግናለሁ። ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያደርጉ ነው የሚያዩት፣ ግን ደግሞ ለሌላ ሰው ሰብስክራይብ እንዲያደርጉ ተናገሩ። ለምንድነው ስቀው እየሳኩ ነው እና ቻው በቃ ቻው ሰላም ነው። ጥርሳም ሲሆን ብሬሳም ነው። ቻው አትላቸው አባዬ። እሺ ቻው በላቸው። ሰላም ሁኑ። ሰላም ነው። ትዋኛለሽ አይደል? ኧረ እባክሽ በምኒ ምን እያደረግሽ ነው?
ችግር የለም እንጂ እዚህ ጋር እንዳለ እያለ ነው ሌላ ወጪ ነው ካስለሽ በኋላ በስተጂ እንዳይቆጥሽ ካልሽ ነው ልክ እንጂ ሶሉሽኑ ሸክፊ ወደለ ወራጅ በእምነት That's